ምዕራፍ 16 ሶምሶን በጋዛ። ሶምሶንም ወደ ጋዛ ሄደ። በዚያ ጋለሞታ ሴት አይቶ ወደ እርሷ ገባ። ለጋዛ ሰዎችም ሶምሶን ወደዚህ መጥቶአል ብለው ነገሯቸው። ከበቡትም። ሌሊቱን ሁሉ በከተማይቱ በር ሸመቁበት። ማለዳ እንገድለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። በእኩለ ሌሊት ተነስቶ የከተማይቱን በር መዝጊያ ያዘ። ከሁለቱም መቃኞችና ከመወርወሪያው ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮንም ፊት ወዳለ ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚህ በኋላ በሶሬ ሸለቆ የነበረች ደሊላ የተባለች አንዲት ሴት ወደደ። የፍልስጤማውያን መሳፍንትም ወደ እርሷ ወጥተው እርሱን አባብለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛም እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ ወቂ፣ እኛም እያንዳንዳችን 100 ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይል በምን እንደሆነ በምንስ ብትታሰር እንደምትዋረድ እባክህን ንገረኝ አለችው። ሶምሶንም በ7 ባልደረቀ በርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላም ሰው ሆናለሁ አላት። የፍልስጤማውያን መሳፍንት 7 ያልደረቀ እርጥብ ጠፍር አመጡላት፣ በእነርሱም አሰረችው። የሚያደቡትም ሰዎች በጓዳ ውስጥ ተደብቀው ነበር። እርሷም ሶምሶን ሶምሶን ሆይ ፍልስጤማውያን መጡብህ አለችው። እርሱም ፈትል እሳት በሸተተው ጊዜ እንዲበጠስ ጠፍሩን በጣጠሰው፣ ኃይሉም በምን እንደሆነ አልታወቀም። ደሊላም ሶምሶንን እነሆ አታለልከኝ፣ የነገርከኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህን ንገረኝ አለችው። እርሱም ሥራ ባልሠራባቸው 7 አዳዲስ ገመዶች ቢያስሩኝ እደክማለሁ፣ እንደ ሌላውም ሰው ሆናለሁ አላት። ደሊላም 7 አዳዲስ ገመዶች ወስዳ በእርሱ አሰረችው። የሚያደቡትም ሰዎች በጓዳ ውስጥ ተቀምጠው ነበር። እርሷም ሶምሶን ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዶቹንም ከክንዱ እንደ ፈትል በጣጠሳቸው። ደሊላም ሳምሶንን እስካሁን ድረስ አታለኸኛል፣ የነገርኸኝ ሁሉ ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለች። እርሱም የራሴ ጠጉር 7ቱ ጉንጉን ከድር ጋር ብትጎነጉኝው፣ በግድግዳውም ላይ በችካል ብትቸኪው ከሰዎች እንደ አንዱ ደክማለሁ አላት። ደሊላም አስተኛችው። የራሱንም ጠጉር 7ቱን ጉንጉን ከድር ጋር ጎነጎነችው፣ በግድግዳም ላይ በችካል ቸከለቻቸው። ሶምሶን ሆይ ሶምሶን ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ። ችካሉንም ከነቃቀላቸው ከግድግዳውም ነቀለ፣ ኃይሉም አልታወቀም። ደሊላ አንተ እወድሻለሁ እንዴት ትለኛለህ? ልብህ ከእኔ ጋር አይደለም። ስታታልለኝ ይህ 3ኛ ጊዜ እኮ ነው። ታላቅ ኃይልህን በምን እንደሆነ አልነገርኸኝም አለችው። ከዚህም በኋላ ሌሊቱን ሁሉ በነገር በዘበዘበችውና ባደከመችው ጊዜ ልሙት እስኪል ድረስ ተበሳጨ። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር ናዝራዊ ነኝና ራሴን ምላጭ አልነካኝም። የራሴን ጠጉር ብላጭ ኃይሌ ከእኔ ይነሳል፣ እደክማለሁም፣ እንደ ሌላም ሰው ሁሉ እሆናለሁ ብሎ የልቡን ሁሉ ነገራት። ደሊላም የልቡን ሁሉ እንደ ነገራት ባወቀች ጊዜ የልቡን ሁሉ ነግሮኛልና ይህን ጊዜ ደግሞኑ ብላ
ላከችና የፍልስጤማውያንን መሳፍንት ጠራች። የፍልስጤማውያንም መሳፍንት ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አነስተኛ ጠጉር ቆራጭም ጠራች። እርሱም 7ቱን የራሱን ጉንጉን ላጨው። ይደክምም ጀመር፣ ኃይሉም ከእርሱ ሄደ። ደሊላም ሶምሶም ሆይ ሶምሶም፣ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮም ጊዜ አደርጋለሁ፣ አጠፋቸዋለሁም አለ። ነገር ግን እግዚአብሔር ከእርሱ እንደተለየ አላወቅም። ፍልስጤማውያንም ይዘው ዓይኖቹን አወጧቸው፣ ወደ ጋዛም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱም ጠጉር ከላጩት በኋላ ያድግ ጀመር። የፍልስጤም መሳፍንት አምላካችን ጠላታችንን ሶምሶምን በእጃችን አሳልፎ ሰጠን እያሉ በአምላካቸው ለዳጎን ታላቅ የሆነ መሥዋዕትን ይሰዉ ዘንድ ደስም ይላቸው ዘንድ ተሰብስበው በሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋውን ከእኛም ብዙ ሰው የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ከዚህም በኋላ ልባቸውን ደስ ባለው ጊዜ በፊታችን እንዲጫወት ሶምሶንን ከእስር ቤት ጥሩት አሉ። ሶምሶንንም ከእስር ቤት ጠሩት። በፊታቸው ተጫወተ፣ ተዘባበቱበት። በምሰሶና በምሰሶ መካከልም አቆሙት። ሶምሶንም የሚመራውን ብላቴና ቤቱን የደገፉትን ምሰሶች እደገፍባቸው ዘንድ እባክህ አስይዘኝ አለው። ብላቴናውም እንዳለው አደረገለት። በቤትም ውስጥ ወንዶችና ሴቶች ሞልተውት ነበር። የፍልስጤም መሳፍንትም ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶምሶን ሲጫወት የሚያዩ 3,000 የሚያህሉ ወንዶችና ሴቶችም ነበሩ። ሶምሶምም ወደ እግዚአብሔር ጮኸ፣ እንዲህም አለ፣ አቤቱ ጌታዬ ሆይ አስበኝ፣ ጌታዬ ሆይ አንድ ጊዜ አበርታኝ። እንግዲህ ስለ 2ቱ ዓይኖቼ ፋንታ ከፍልስጤማውያን አንዲት በቀልን እበቀላለሁ። ሶምሶንም ቤቱን ተደግፎባቸው የነበሩትን 2ቱን መካከለኛ ምሰሶች ያዘ። አንዱን በቀኝ እጁ አንዱን በግራ እጁ ይዞ ገፋው። ሶምሶንም ከፍልስጤማውያን ጋር ነፍሴ ትውጣ አለ። ተጎንብሶም ምሰሶቹ በሙሉ ኃይሉ ገፋቸው። ቤቱም በውስጡ በነበሩት በመሳፍንቱ በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወቱ ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦች ሁሉ ወረዱ፣ ይዘውም አመጡት። በሶሬና በኤስታሄል መካከል ባለ በአባቱ በማኑሄ መቃብር ቀበሩት። እርሱም የእስራኤልን 20 ዓመት ገዛቸው።